በአዲስ አበባ ሀገረ ስብከት ቃሊቲ ደብረገነት ቅዱስ ሚካኤልና ቁስቋም ቅድስት ማርያም ቤተክርስቲያን ዓመታዊው የደብረ ቁስቋም ማርያም በዓል ባሳለፍነው ቅዳሜ በድምቀት ተከብሯል። በበዓሉ የጠቅላይ ቤተ ክህነት የክፍለ ከተማና የወረዳ ቤተ ክህነት የሥራ ኃላፊዎችን ጨምሮ የደብሩ ዋና አስተዳዳሪ መልአከ ብስራት ስንታየሁ ይግዛው፣ ካህናት አባቶች፣ ሊቃውንተ ቤተ ክርስቲያን እንዲሁም በርካታ ምዕመናን ተገኝተዋል። በዚሁ በዓል ላይ የቃሊቲ ደብረገነት ቅዱስ ሚካኤልና ቁስቋም ቅድስት ማርያም ቤተ ክርስቲያን ካቴድራል እያሰራ መሆኑን ገልጿል። እንደሚታወቀው ገና ይሄ ህንጻ ቤተ ክርስቲያን አሁን ጅማሮ እንዲያየ ነው እንጂ በጣም ከፍተኛ ወጪ የሚያስፈልገን ነው። ይሄ ህንጻ ቤተ መቅደስ ሰኔ 2016 ዓመተ ምህረት ነው ስራው የተጀመረው፣ ቁፋሮ ማለት ነው። ከዛ ጊዜ ጀምሮ ኦልሞስት በአንድ አመት ውስጥ እስከ ሰኔ 2017 ዓመተ ምህረት ድረስ የ20 ሚሊዮን ብር አካባቢ ስራ ሰርተናል። አሁን ደግሞ ያለበት ስታተስ ወደ 25 ሚሊዮን ብር ይጠጋል። ጠቅላላ ፕሮጀክት ኮስቱ ወደ 200 ሚሊዮን ብር አካባቢ ነው በጀት የተደረገው። እሱም በሶስት የተከፈለ ነው። አንደኛ ስትራክቸራል ስራውን ለመስራት፣ ሁለተኛ ፊኒሺንግ ስራውን ለመስራትና ሶስተኛ ይሄ ግቢ ማስዋቡን ስራ በሶስት ፌዝ የተከፈለ ነው። እነዚህ ስራዎች ናቸው የሚሰሩት። በዚህ ህንጻ ቤተ መቅደስ ላይ ያለውን ልማት የቅዱስ ሚካኤልን ህንጻ ጀምረናል። እሱን በጋራ እንድንሰራ ነው። ከዚህ በፊትም ያው ከምዕመናን ጋር ሆነን አጥሩን ሰርተን ጨርሰናል። ንዋየ ቅድሳት ቤት ደግሞ ትልቅ ቤተክርስቲያን የሚያክል ንዋየ ቅድሳት ቤት ሰርተናል እና ብዙ ልማቶችን አልምተናል። አጥሩንም አንድም ቀለም ፋብሪካ መጋዘንም እንደዚሁ ሎስ ፋብሪካ እነዚህ የመሳሰሉትን ከምዕመናን ጋር ሆነን ነው የሰራነው። አሁንም ምዕመናኖች መጥተው ከኛ ጋር ተባብረው የቅዱስ ሚካኤልን ህንጻ በጋራ ብንገነባ ጥሩ ነው ብዬ እላለሁ። ደብሩ በሀገር ውስጥና በውጭ የሚገኙ ኦርቶዶክሳውያን ህንጻ ቤተክርስቲያኑ በአጭር ጊዜ ተጠናቆ ለአገልግሎት እንዲውልም የድጋፍ ጥሪውን አቅርቧል። አሁንም የምንጠይቀው ግን የቅዱስ ሚካኤል ጉዳይ በጣም ከፍተኛ ትብብር ያስፈልገናል። በሀገር ውስጥም በሀገር ውጭም ያላችሁ ኦርቶዶክሳውያን ምዕመናን ሀብቱን ጸጋውን የሰጣችሁ እግዚአብሔር ነው ሰጪው፣ እግዚአብሔር ነው ነሹ። እግዚአብሔር ሀብት የሚሰጠው ደግሞ መልሰን ለሱ ስራ እንድንሰራለት ነው እንጂ ይዘነው እንድንቀመጥም አይደለም። ግዴታችንን የክርስቲያናዊ ግዴታችን እንድንወጣበት ነው። ስለዚህ በጣም ድጋፍ ያስፈልገናል። መልአከ ብስራት ስንታየሁ ይግዛው ስለመጡ ወዲህ እነን ህዝቡ በጠየቀው መሰረት የቺና መቃረቢያዋን ሀገረ ስብከቱ ፈቃድ በህዝቡ ፈቃድ አስማምቶ ካህናቱም 3 ጊዜ ተሰብስቦ ፈቅደን ያቺን አፍርተን ተጀመረ የህንጻ ቤተክርስቲያን። የድሮዋን አንድ አቶ ክንፈናቸው የጨረሷት እቺን አሁን ብቻ ስለጠበበች ዛሬ አሁን በላም ነው ያደርነ በጠባዋና ለጊዜው በጥርፊያ ነው ከረም ሳይገባ መቤታችን ትግባ ተብሎ ወደዚህ የገባው። ትልቁ ቤተክርስቲያን ወደፊት ይሰራላታን ተብሎ ነው ታቅዶ የነበረው። እግዚአብሔር ያን ጊዜ ወርቁ ብሩ በየቦታው በሚረጭበት ጊዜ ሳይሰራ እግዚአብሔር አልፈቀደ ሆኖ አሁን መሰረተ ድንጋዩ ተጀምሮ አሁን እንግዲህ አሁን ተጀምሮ እዚህ ላይ የምታዩት ደርሷል። አሁንም የሚሰሙት የእመቤታችን የቁስቋም ወዳጆች በሙሉ አሁን ይሄ ቢያልቅ ቁመቱን ከዚህ ነው የምናደርገው። የእመቤታችን እቺ ቅርስ ናት ትቀመጣለች። ግን ይህንን የእመቤታችን ወዳጆች የቅዱስ ሚካኤል ብቻ አይደለም፣ የቁስቋም ማርያም ወዳጆች ሽባ የተረተረ አይን የበራላቸው ትዳራቸው የተቃናላቸው ስለታቸው የሰመረላቸው በሙሉ ለቅዱስ ሚካኤል ቤተክርስቲያን ማረግ የቁስቋም ማረግ ማለት ነው። ከገንዘቡ ይልቅ የምንፈልገው ማቴሪያል ነው። የሲሚንቶ የብረት በተለይ ብረት ኢንጂነሮቹ ቴክኒኮቹ በሚያዙት በጣም በጥንካሬ ነው እየተሰራው ያለ። የብረቱም ጥራት ያለው ብረት ነው። ስለዚህ ከፍተኛው ስለሚሆን ማቴሪያሉ ነው በተለይ የሚያስፈልገን ያሸዋ፣ የጠጠር፣ የሲሚንቶ እንደዚሁም ደግሞ የብረት እነዚህ በጣም አስፈልጊዎቻችን ናቸው። በተለይ ከገንዘቡ ይልቅ እናንተው ራሳችሁ ጠይቃችሁ ምን አይነት እንግዛ፣ ካሸዋም ተመርጦ ነው ከሲሚንቶም ራሱ ማለት ምን አይነት እንግዛ ብላችሁ ገዝታችሁ ራሳችሁ እንኳን ብታመጡልን ደስታውን አንችለው። ህንጻ ቤተክርስቲያን እየተገነባለት የሚገኘው የቃሊቲ ደብረገነት ቅዱስ ሚካኤል ቤተክርስቲያን በ1998 ዓ.ም የተመሰረተ መሆኑን ታሪኩ ያመለክታል።